ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን ፍኖተ .org FINOTE.ORG በቀጥታ መከታተል ይቻላል። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ግንቦት 20 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ 2 ሀተታዎችን በተከታታይ እናቀርባለን። በዚህም የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። ወያኔ በምዕራባውያን ጸረ ኢትዮጵያ ኃይሎች እየታገዘ ስልጣን ላይ ፊት ብሎ አገርና ሕዝብን ሲያጠፋ 27 ዓመት ሞላው። ይህ በትግራይ ነጻ አውጪዎች የሚመራው ቡድን አገሪቱን በዘር በሃይማኖትና በጎጥ ከፋፍሎ የትግሬዎችን የበላይነት አስፍኖ ሕዝቡን ረግጦ እየገዛ ይገኛል። የኢትዮጵያ ሕዝብ ይህን ዘረኛ ቡድን ለማስወገድ በተለያዩ አካባቢዎች አመጾችን ማካሄዱ ይታወቃል። አሁንም እያካሄደ ነው። በበደኖ ነፍሰ ጡር ሴቶችን፣ ጨቅላ ሕፃናትን፣ ሽማግሌዎችን ገደል ውስጥ ጨምሮ ረሽኗል። በወላይታ አረካ ገበያ ላይ ገበያተኞችን በሩምታ ተኩስና በሳንጃ ጨፍጭፏል። በአርባ ጉጉ በተመሳሳይ ሁኔታ ዜጎችን ጨፍጭፎ ምድሪቱን በደም አጨጊቷል። በጎንደር በአደባባይ ኢየሱስ ጸሎት ላይ የነበሩ ምዕመናንን በሩምታ ተኩስ ረሽኗል። በአንዋር መስጊድ 2 ወንድማማቾችን ጨምሮ ሙስሊሞችን በጥይት ገድሏል። በአዲስ አበባ ዩኒቨርሲቲ፣ በአዳማ ዩኒቨርሲቲ፣ በጅማ ዩኒቨርሲቲ፣ በአለማ ዩኒቨርሲቲ፣ በአምቦ፣ በአርባ ምንጭ፣ በሐዋሳ፣ በጎንደር ዩኒቨርሲቲዎች ወዘተ እንዲሁም የሁለተኛና የአንደኛ ደረጃ ተማሪዎችን በአጠቃላይ ወጣቶችን ረሽኗል። የ7 እና የ9 ዓመት ሕፃናትን ሳይቀር በጥይትና በሳንጃ ገድሏል። በጋምቤላ አኝዋኮችን ጨፍጭፏል። ጎጆአቸው ውስጥ እንዳሉ በእሳት አቃጥሏቸዋል። በኦጋዴንና በሲዳማ በአመጽ የወጡ ዜጎችን በጥይት ደብድቦ ከገደለ በኋላ አስከሬናቸውን እየጎተተ በጅምላ መቃብር ቀብሯል። እንዲሁም በተለያዩ አካባቢዎች የሚኖሩ አማሮችን ጨፍጭፏል። የኢህአፓ አመራሮችን እነ ታዋቂው ባለቀኔ ጸገየ ወይን ገብረመድህንና ጓደኞቹን ለረጅም ዓመታት አፍኖ አስሮ ደብዛቸውን ሰውሮ በግብረ ሰይል እያሰቃየ በዘግናኝ ሁኔታ እንደበጃቸው ይጠረጠራል። ከ40 ሺህ በላይ የፖለቲካ እስረኞች በመላው አገሪቱ አስሮ እያሰቃየ ይገኛል። ወያኔ አገሪቱን መጪው ትውልድ ከፍሎ የማይዘልቀው ዕዳ ውስጥ ዘፍቆታል። ወያኔ በየቀኑ የአገርና የሕዝብ ሀብትና ገንዘብ እየዘረፈ ያለ ወሮ በላ ቡድን መሆኑን ራሱ ያቋቋሟቸው እንደ ዋናው ኦዲተር የመሳሰሉ ማበል ተስኗቸው ምስክርነታቸውን እየሰጡ ነው። ወያኔ በሰላም ማስከበር ስም ወጣት ወታደሮች በእሳት እየማገደ ገንዘብ እያፈሰ የሚገኝ ጥቡይ ቡድን ነው። በሶማሌ በርካታ ወጣት ወታደሮች ሕይወታቸውን አጥተዋል። ትምህርት ከጊዜ ወደ ጊዜ ሆን ተብሎ በስልት ጥራቱ እየወረደ ሄዷል። የትምህርት ተቋማት ህንፃዎች የሚገነቡት በብድር መሆኑ የሚታወቅ ሲሆን ገንዘቡ በተለያዩ እርከን ላይ የተቀመጡ የወያኔ ሹመኞች ይዘርፉታል። የዩኒቨርሲቲ ፕሬዝዳንቶች በአብዛኛዎቹ ዘራፊዎች ናቸው። በ25 ዓመታት ጤና ላይ ትኩረት ተሰጥቶ ባለመሰራቱ ዛሬም በወሊድ ምክንያት እናቶች በቃሪዛ ላይ ሕይወታቸው ያልፋል። ጥቁር አንበሳ ሆስፒታል ከየገጠሩ ለሕክምና ተልከው የሚመጡ ህሙማን ሕክምና ሳያገኙ በኮሪደር ላይ ሕይወታቸው ያልፋል። ከዚህ በተጨማሪም በመንግስት ሆስፒታሎች የተሟላ የመመርመሪያ መሳሪያ ባለመኖሩ በቃሬዛ ላይና በዊልቼር ከየሆስፒታሎቹ ግቢ ሲጓጓዙ በርካታ ህሙማን ሕይወታቸው ያልፋል። ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎች ተማሪዎቻቸውን የሚያስተምሩት በየቀኑ በሚሞቱ የጎዳና ላይ ወጣቶች አስከሬን መሆኑን ሕክምናን ጭካኔ መቆራኘታቸው ምጸት መሆኑን የሚያስረዱ ብዙዎች ናቸው። በየገጠሩ የተገነቡ ሆስፒታሎች የተሟላ መሳሪያ የላቸውም። ከዚህም በላይ ከጤና ሌላ ባለፈ የጤና ጣቢያዎችና ሆስፒታሎች መገንባት ሲገባቸው 25 ዓመት ሙሉ የጤና ግብር የሚከፍለው ህዝብ በተለይ ገበሬው ሊያገኝ የሚገባው የጤና አገልግሎት በኬላ ደረጃ መገደቡ እጅግ አሳዛኝ እንደሆነ ለጉዳዩ ቅርበት ያላቸው ወገኖች ያስረዳሉ። እርዳታ ሰጪ ድርጅቶች ዋነኛ አምባ ትግራይ እንዲሆን ተደርጓል። አብዛኛው በብድርና በእርዳታ የሚገኝ ገንዘብ የሚጓዘው ወደ ትግራይ ነው።
ሌላው መጠቀስ ያለበት የህዝብን ገንዘብና ሀብትን በመዝረፍ የተቋቋሙት የወያኔ ድርጅቶች ናቸው። ኤፈርት፣ አምባሰል፣ ጉና፣ ጊንሾ ወዘተ የንግዱን ዓለም እየረበሹት እንደሆነ ነጋዴዎች በምሬት ያስረዳሉ። እነዚህን ድርጅቶች ጎን ሜቴክ የተሰኘው በነሳሞራ ዩኑስ የሚመራው ድርጅት ሌሎች መንግስታዊ ድርጅቶችን በብዙ እጥፍ ባስከነዳ ሁኔታ የሀገርን ሀብት አይን ባወጣ ሁኔታ እየዘረፈ መሆኑ ነው። መጥገብና ናላ እስኪያዞር መጠጣት የመቃብር አፋፍ ላይ ፉጨት እንደሆነ የሚናገሩ የፖለቲካ ተንታኞች ቁጥር በርካታ መሆኑን ተረድተናል። አሁንም ምንም የተለወጠ የለም። አሁን ወደ ዜናው። ወያኔ ስልጣን የያዘበትን 27ኛ ዓመት በከፍተኛ ወጪ ሲያከብር በደል የደረሰበት ህዝብ ግን በተቃውሞና በምጸት አሳልፎታል ተብሏል። ይህ በዚህ እንዳለ የወያኔ አዲስ ሹም ይህን የዘረኞች በዓል የሀገርና የህዝብ በዓል ነው ሲል ተጽፎ የተሰጠውን በማንበብ ራሱን እንደገና ሲያቀል ቀደምም የወያኔ መሳሪያ እንጂ የህዝብ ተመራጭ ሹም አይደለም ሲሉ ታዛቢዎች ቸልችለውታል። ግንቦት 20 የወያኔና የኢትዮጵያ ጠላቶች የበዓል ቀን ሲሆን ለኢትዮጵያና ለህዝቧ ግን መርገምትና ጥፋት የመጣበት ቀን ነው ያሉ ክፍሎች ይህ ወርቅ ዜጋ እስከ ማለት የደረሰ ሹም ነጋ ጠባ የሚያስገምተው እርምጃ እየወሰደና ንግግርም እያሰማ ነው ብለዋል። በተያያዘ ዜና አዲስ ሹም ሁሉም ታዋቂም በአገሩ ነጻ ሊንቀሳቀስ ይችላል ያለውን በደግ ተርጉሞ ሊያወድሱት የጣሩትን ክፍሎች በቀጣይ ደረጃ እያሳፈራቸው ነው ያሉ ታዛቢዎች በቅድሚያ ሁሉም በወያኔ ህገ መንግስት ተብዬ የገንጣይ ሰነድ መሰረት መሆን አለበት ከማለቱ ባሻገር የውጭ ጉዳይ ሚኒስተሩ ለኤምባሲዎችና ቆንስላዎች በላከው የሚስጥር መልእክት የተቃዋሚ ስደተኞች ስም በመጥቀስ ቪዛ እንዳይሰጣቸው ማዘዙ ተጋልጧል። በቦሌ አየር ማረፊያ ከመጡ ይያዙ የሚለው የተቃዋሚዎች ስም ዝርዝር አሁንም ያልተሰረዘ መሆኑ ተዘግቧል። በወያኔ ኤምባሲዎች የሚመደቡ አምባሳደሮችና ጸሐፊዎች በችሎታ ሳይሆን በወያኔ ወይም ትግሬነት መስፈርት መሆኑም የታወቀ ሲሆን የአንድ ቤተሰብ ሰዎች በአንድ ኤምባሲ መመደባቸው ደግሞ ህግን የተጻረረ ነው የሚል ጥያቄን አስነስቷል ተብሏል። ይህን ግድፈት ሊከላከል የሞከረው የውጭ ጉዳይ ሚኒስተር ወርቅነህ ገበየሁ በካናዳና በቤልጂየም ኤምባሲ ይመደረጉ ሊሸፍኑ አልቻለምና ጉዳዩን እናጤነዋለን በሚል ሸፋፍኖ ማለፉ ተዘግቧል። የወያኔው ምክር ቤት ይህንኑ ጉዳይ በተመለከተ የሚነሱ ነገሮችን በግልጽ የማወቅ መብት ስላለው የሁለቱ ባልና ሚስት ማግንነት እንዲገለጽ ሲጠይቅ ወይዘሮ አስቴር ማሞ ከነባሏ እንዲሁም አቶ እውነቱ ብላተከን ነሚስቱ መሆናቸውን በግልጽ አስረድተዋል። ወይዘሮ አስቴር በካናዳ ባለሙሉ ስልጣን አምባሳደር ስትሆን ባለቤቷ እዚያው በዲፕሎማትነት ይሰራል። አቶ እውነቱ እንዲሁም በብራስልስ በአምባሳደርነት ሹም ሚስቱም እዚያው አብረው በዲፕሎማትነት እንደሚሰሩ ተገልጿል። ለዓመታት ተመክሮ ያካበቱ የውጭ ጉዳይ ሰራተኞች ተባረው በትግራይ ተወላጆች መተካታቸው የታወቀ ሲሆን አንዳንዶቹ አምባሳደሮች እና ቆንስላዎች የተመደቡትም ቋንቋ ሆነ የሚያግባባ እንግሊዘኛም እንደማይችሉ ተጋልጧል። የወያኔ ብሔራዊ ባንክ ከመስከረም ወር ጀምሮ ተግባራዊ ያደረገው የውጭ ዕቃ አቅራቢዎች የዱቤ ሽያጭ መመሪያ አገር በቀል አምራቾችን ያገለለና የውጭ ባለሀብቶች እንደልባቸው ጥሬ ዕቃና ሌሎች ግብአቶች ማስገባት እንዲችሉ የሚያስችል ነው ሲሉ የሀገር ውስጥ አምራቾች ተቃውሞ አሰምተዋል። በመመሪያው መደናቀጣቸውን በመግለጽ ጭምር አቤቱታቸውን ለአዲስ ሹም አቅርበዋል። ከመሰረታዊ ብረታ ብረት ኢንጂነሪንግ ኢንዱስትሪዎች ማህበር፣ ከኬሚካልና ኮንስትራክሽን ከኢንዱስትሪ ማህበር፣ ከፈርኒቸር፣ ከፕላስቲክና ጎማ፣ ከአውቶሞቢል ኢንዱስትሪዎች፣ ከኤሌክትሪክና ኤሌክትሮኒክስ ማህበራት የተውጣጡ ተወካዮች በአብዛኛው የውጭ ምንዛሪ እጥረት፣ በጥሬ ዕቃ እጦት፣ በመንግስት ፖሊሲና በአስተዳደራዊ በደል ላይ ያጠነጠኑ ጥያቄዎችንና ቅሬታቸውን አሰምተዋል። ወያኔ በሚፈጽማቸው ግዢዎች ውስጥ ለሀገር ውስጥ አምራቾች የ15% ብልጫ ይሰጣል የሚለው ህግ በአግባቡ እንደማይተገበር፣ በሀገር ውስጥ የተገጣጠሙ ተሽከርካሪዎች እያሉ ከውጭ ማስመጣት፣ በሀገር ውስጥ የተመረቱ የቤትና የቢሮ ዕቃዎችና ማስዋቢያዎች እያሉ ለውጭ ቅድሚያ መስጠት፣ በጨረታ ሰነድ ውስጥ ሳይቀር እነዚህ ቁሳቁሶች የተሰሩባቸው አገሮች በስም እየተጠቀሱ እንዲቀርቡላቸው ማስታወቂያ የሚያስነግሩት የመንግስት ተቋማት በርካታ ስለመሆናቸው ለኃላፊዎቹ ተነግሯቸዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው።
ባሳለፍነው ቅዳሜ ግንቦት 18 2010 ዓመተ ምህረት በዋሽንግተን ዲሲ የወያኔ ኤምባሲ በተጠራው ስብሰባ ኢትዮጵያኖች እንዳይገቡ ተከለከሉ። ጥሪውን ያደረገው የወያኔ ኤምባሲ ሲሆን የጥሪው መሰረት ስለ ሀገራችን በጋራ እንወያይ፣ ማናቸውንም ልዩነት እናስተናግላለን በሚል መልክ የተጠራው ስብሰባ ለመታደም በዋሽንግተን ዲሲ የሚገኘው የጋራ ግብረ ኃይልን አባልና ደጋፊ ኢትዮጵያውያን ኢትዮጵያ ሰንደቅ ዓላማ በማንገብ በብዛት በመሆን በግቢው በራፍ ላይ የደረሱት ከጥሪው 30 ደቂቃ ቀደም በማለት በ2 ሰዓት ፒኤም ነበረ። እነዚህ በአካባቢው በጸረ ወያኔ አቋም የሚታወቁ የተለያዩ ድርጅት አባላቶች ሁልጊዜ በወያኔ የሚታወቁና ከዚህ ቀደምም ከኤምባሲው ሚሊተሪ አታሼ ከ6 በላይ ጥይት የተተኮሱባቸው መሆኑ ይታወቃል። እነዚህን የኢትዮጵያ ልጆች የሚፈራው ወያኔ ምናልባት ይረበሻል በማለት በርካታ የግል ሴኩሪቲዎች እንዲሁም የሴኩሪቲ ፖሊስ ሴክሬት ፖሊስ በብዛት ከቧቸውም ነበር። እንገባለን አትገቡም በሚል ጥቂት ክርክር ተደርጎ ሰንደቅ ዓላማቸውን ይዘው ይግቡ፣ ነገር ግን የራሳቸውን ካሜራ ይዘው መግባት አይችሉም በሚልና የለም ይዘን እንገባለን የኤምባሲውን ቀረጻ የሚጠየቀውን ጥያቄ ወይም የሚሰጠውን ሐሳብ አጣሞ ለፖለቲካ ፍጆታ መጠቀሚያ ታረጉታላችሁ፣ ይህ ልማዳችሁ መሆኑን ስለምናውቅ የራሳችን ይዘን እንገባለን በሚል ነበር። በወያኔ በውሸት ተወልዶ በውሸት ያረጀ ፍጥረት ምንም መሻሻል አላሳየም ያሉት እነዚሁ ኢትዮጵያኖች መካከል ለደቂቃዎች ክርክር ተደርጎ ከግብረ ኃይሉ 3 ተወካዮች በመወከል ከወያኔ አምባሳደር ካሳ ጋር በመወያየት ሰልፈኞቹ የጠየቁትን ስላላሟሉ ኢትዮጵያኖቹ ወደ መጡበት ተመልሰዋል። ከአምባሳደር ካሳ ጋር በተደረገ ውይይት ከተነሱት ጥያቄዎች መካከል ለምሳሌ ያህል የደርግ ከፍተኛ ባለስልጣኖች ከስር ተለቀው በከተማ ውስጥ እየተገኙ የነሱ ሰለባ የነበሩትና የሆኑት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አባላትና ደጋፊዎች ከ30 በላይ እንዲሁም አመራሮች ጸጋዬ ደብተራው፣ ይስሐቅ ደብረጽዮን፣ በለጠ አማኑና ስጦታ ሁሴን የመሳሰሉት የደረሱ የሚል ጥያቄ ተጠይቆ በአምባሳደሩ ስለነዚህ የማቀው ነገር የለም ብለዋል። ለዚህም ነው ተሰላፊው ወያኔ ማመን በትግልና በህዝባዊ አመጽ ብቻ ነው ያሉ ወገኖች በአፍና በወሬ ተታለን ከተዘናጋን ወያኔ ኢትዮጵያን የማጥፋቱ ሴራ ቀጣይ ነውና በተለይ በሰሜን አሜሪካ በአውሮፓ ያለነው ሳንከፋፈል አንድነታችንን አጠንክረን እንታገላለን፣ በስፖርቱም በቤተክርስቲያኑም በምኑም ወያኔ ሊከፋፍለን አይገባም በማለት አስተያየታቸውን ሰንዝረዋል። በደቡብ ሱዳን ያለው የእርስ በርስ ውጊያ እየተባባሰ መሆኑን የጠቀሱ ክፍሎች ወደ ኡጋንዳና ኢትዮጵያም ተሰዳጆች ቁጥር በጣም ከፍ ያለ መሆኑን አሳሳቢ ደረጃ ላይ ደርሰዋል። የጋምቤላ የወደፊት ዕጣ ፈንታ ለአደጋ እያጋለጠ ነው የተባለው ወያኔ በሰጠችው ሰበብ በሚሊዮን የሚቆጠረውን እርዳታ እየሰረቀም ነው ተብሏል። ውስጡን የደቡብ ሱዳን ፕሬዝዳንት ለችግራችን አንዱ ተጠያቂ ወያኔው ማለቱ ቢሰማም በሶማሊያም ጉዳይ የወያኔ አቋም ተችቶ ለግብጽ ያለውንም ድጋፍ አሰምቷል ሲሉ ታዛቢዎች ጠቁመዋል። ለዛሬ ያለን ዜና በዚሁ ተጠናቀቀ። Thank you.
የወያኔ ከፋፋይና አጥፊ ዘመቻ ተጧጡፏል። ወያኔ መንግስት ቢሆንም ሁሌም ያው ዘረኛና አረመኔ ቡድን እንደሆነ አለ። ጭምብሎቹ ብዙ ናቸው። ሲገለጥ ግን ያው አስከፊ ገጽታ ያለው ወያኔ ነው። ከጠቅላይ ሚኒስትሩ የደላላ ልፈፋ ውጭ የተቀየረ ተጨባጭ ነገር ባለመኖሩ ከቀን ወደ ቀን ወያኔ አሁንም በስልጣን ተወዝፎ ጥቃትና ክፍፍልን እያደረሰ መሆኑ ይታያል። በቅርቡ አዲሱ ሹም ወደ አውሮፓና አሜሪካ የእግር ኳስ ግጥሚያ በዓሎች ጋብዙኝ ብሎ ጻፈ የሚለው የዚሁ ከፋፋይ ተንኮል አካል መሆኑ ይረጋገጣል። እነዚህ በዓሎች ጸረ ወያኔ የሆነ አገር ወዳዶች የሚያደርጓቸውና ከዚህ ቀደምም የወያኔ ደጋፊ የሆነው ቱጃር አላሙዲ ሊቆጣጠራቸው ሲጥር በትግል ነጻነታቸው የተጠበቀም ነው። ዛሬ የአዲሱ ሹም አማካሪዎች የሆኑ በተለይ በዋሽንግተን ያሉ ቅጥረኞች የጠነሰሱት ሴራ ቢሆንም ወደ ገባዎችም ምክር ለጋሾችና ደጋፊዎችም አሉ። ወያኔ ደስ እንዳለውና ከሆነለት በዓሎቹን መጥቶ ሰውን ከድርጅቶች ለመነጠልና ለመከፋፈል መቋመጡ የሚገመት ነው። አዲሱን ሹም በእነዚህ መድረኮች መጋበዝ በሀገርና ሕዝብ ላይ መቀለድ ይሆናልና የሚከሰትም ሊሆን የሚችል አይደለም። ወያኔ ለስልጣን የበቃበትን ቀን ለማክበር በሚሊዮን የሚቆጠር የሕዝብን ገንዘብ ሲያባክን ድሃ ወገኖቻችን በየመንገዱ ተደፍተው በየጉድጓዱ ታስረው እንዳሉ መካድ የሚችል ሰው የለም። አዲሱ ሹም ለዙረት ጊዜ ሲያገኝ ተፈላጊና ሕዝቡ የሚጠይቃቸውን እርምጃዎች ለመውሰድ ግን ጊዜ የለውም። ገና 6 ወር እኮ አልሞላውም ይሉናል አይታክቴ አጫፋሪዎቹ። የሚጣፍጥ እንጀራ ገና ከምጣዱ ያስታውቃል ነው ነገሩ። ጸረ ሕዝብና ለመብት ረገጣ የወጡ አዋጆችን በዚያው በወጡበት ለመሰረዝ ለምን ጊዜ ይጠይቃል? ድሮም የወጡት ክፍተትን ለመዝጋት ሳይሆን ለማፈን ነበርና ቢነሱ በአስቸኳይ ይበጃል እንጂ የሚያመጣው ምንም ጉዳት የለም። ሁሉም እስረኞች ይፈቱን በአስቸኳይ ተግባራዊ ለማድረግ ጊዜን ጠያቂ ካለመሆኑ ባሻገር እንዲያውም የእስረኛው ቁጥር እየጨመረ በመሄድ ላይ ነው። የመገናኛ ብዙሃንና የባዕዳንን ቀልብ ለመሳብ የሚያመቹ ነጠላ እርምጃዎችን በመውሰድ ሕዝብ የሚፈልገውን በጩኸት ደረጃ በማነብነብ ተጨባጩን ሁኔታ ሸፋፍኖ መቀጠሉ ከቶም የሚያዋጣ ሊሆን አይችልም። በተጨባጭ ምን ተሰራ፣ ምን ተከናወነ ሲባል አቤት ንግግሩና ቅንጥብጣቢ ክንዋኔዎችን ምሳሌ አድርጎ ማቅረቡ ፍሬ ቢስ ነው። ንግግር ብቻ የሚያጠግባቸው የኛ የሚሉት እስረኛ መፈታት የሚያረካቸው የስልጣን ፍርፋሪ ልናገኝ ነው ብለው የቋመጡ ባለው ሁኔታ ቢጠግቡም ለነገሩ ለሌንጮ የሚስማማ ሁኔታ አገር ወዳድ ኢትዮጵያውያንን ሊያረካ ሳይሆን የሚያሰጋ መሆኑ ይታወቃል። ሕዝብ ግን ምንም ይረባል በሚለው መንገድ ጥያቄው አልተመለሰለትም። ሕዝብ አሁንም ይፈናቀላል። ልዩ ኃይል ሕዝብን ይፈጃል። ጋምቤላ ለደቡብ ሱዳን ልትለገስ ነው በሚያሰኝ ሴራው ጦፏል። የወልቃይት ጠገዴ ተፈናቃዮች ምላሽ አላገኙም። በቴፒ በቤኒሻንጉል ወገን ከቀየው ተባሮ ሕገወጥ ሰፋሪ ናቸው ሲሉ ተለጣፊዎች ያሾፋሉ። በቁስላችን ጨው በቶን እየተነሰነሰ እንጂ እረፍትና ተስፋን ለውጥን ከቶም አላገኘንም። ከወያኔ ጉያ ሆነው 27 ዓመት የወንጀሉ ተካፋይ የሆኑ ለፍርድ መቅረብ ያለባቸው ጉዶች በተአምር የሕዝብ ወገን ሊሆኑ ይችላሉ ብሎ ማመኑ ቢከብደን አይፈረድብንም። በሃይማኖት መስክም ቢሆን እኮ ንስሐ መግባትን ይጠይቃል። ጥፋትን፣ ኃጢአትን ማመን፣ መናዘዝ፣ ብሩህ ተስፋን መያዝ ለትግልም ለመንፈስም ጥሩ ነው ቢባልም የማይሆን ነገር ይሆናል ብሎ በከንቱ መባዘን ግን ጉዳቱ ከፍተኛ ይሆናል። የአገራችን ተመክሮ ያስተማረን ሐቅ ወያኔ የትግራይ ምርጥ ዘረኛ ቡድን ጸረ ሕዝብ ጸረ ኢትዮጵያ መሆኑን ነው። ከዴሞክራሲ ላይገናኝ ተቆራርጦ የቆመ ድርጅት መሆኑን ነው። ወያኔ ከወደ ምላሱ ፈጠን ያለ ነውና ማባበልና ማንቆሻበል ችሎታ አለው። እብሪቱ በሕዝብ ትግል ስለተነፈሰ የባጤ ቆጡን ቀባጥሮ ምንም የፖለቲካ እስረኞች የሉኝም ያለውን መልሶ ውጦ የተወሰኑትን ሊፈታ ተገዶ ለተለጣፊው ትንሽ በር ከፍቶለት ትግሉን አደናግሮ ሊያስቆም ሲነሳ አዲሱ ሹም ከነበረው የተሻለ ያገለግለኛል ብሎ አዘጋጅቶ ለቆብናል። ሹሙም ሰበካ የለመደና በራሱም እብሪት እየታጀለ በመምጣት ላይ ያለ በመሆኑ የየዋሆቹን ቀልብ ሊስብ ጠቃሚ የመሰሉ ግን ፍሩሽካና ጥልቀት አልባ እርምጃዎችን እየወሰደ ነው።
ቀደም እንዳልነው አልሰራ ለውጥ አላመጣለት ያለውን የአስቸኳይ ጊዜ አዋጅም ሰረስኩ ሊለን ይችላል። ለውጥ የለውም። 28 ዓመት በተግባራዊ አዋጅ ስር ኖረናልና ግድያውና አፈናው መቼም አላባራምና ስልጣን ያስኩ ካለም በኋላ ግፉ ቀጥሏልና አሁንም ባረመኔ ወያኔዎች እየተገዛን ነውና ለውጥ አያመጣም። ከ45,000 ያላነሱ የፖለቲካ እስረኞች ባሉበት በህገወጥ መንገድ ሙስና ተብሎ የታሰሩትና በፍትሐ ብሔር የተያዙትን በጥቂቱ መፍታት መፍትሄ አይደለም። ከሱዳን፣ ከኬንያ፣ ከጅቡቲ፣ ከሶማሊያ ተይዘው የተመለሱና ደብዛቸው እስካሁን የጠፋ በርካታ ኢህአፓዎችና አገር ወዳድ ታጋዮች የኦነግ አባል ተብለው የተወነጀሉ ብዙዎች አሁንም እንደታፈኑ አሉ። ሁሉም ይፈቱ። የምን ለውጥ ወገን? ህዝባችንን ላፈና የዳረጉ የወያኔ አዋጆች አንድም ሳይቀር መሰረዝ ይገባቸዋል። በወጡበት ፍጥነት ልክ ወዲያውኑ አሁኑኑ። አዋጆቹ ወያኔ ህዝብን ረግጦ ማጠየቂያ ፈልጎ ለመበደል ያመቸዋል እንጂ ለሀገርና ለህዝብ የሚበጁ አይደሉም። አሸባሪው ወያኔ በጸረ አሸባሪ አዋጅ ንጹህ ጋዜጠኞችና የፖለቲካ ተቃዋሚዎችን አፈነበት እንጂ ሽብርተኛነትን አልተዋጋበትም። የፕሬስ ህግ የሚለው አፋኝ ነው። የግብረ ሰናይ እንቅስቃሴዎችን ለማፈን ያወጣው አዋጅም እንዲሁ። ድርጅቶችን ሽብርተኛ ብሎ የፈረጀውም እንዲሁ ማክተም ያለበት ነው። ህገወጥ ተብለው እስከ ዛሬ እንደ ወንጀለኛ ከሀገራቸው እንዲርቁ የተደረጉም ጥቂቶች አይደሉም። ወያኔ ከሀገራችን ወጥቶ አድዋ ይጠቃለል የሚለው አቋም መሰማቱ የብሶቱን ደረጃ አመላካች ነው። ይህን የእርስ በርስ ጥላቻ ስሜት ወያኔ ውሃ እያጠጣ ኮትኩቶ ያሳደገውና አሁንም የሚንከባከበው ነው። በተወሰነ ደረጃም ሲጠቅመው ቆይቷል። ወያኔ ከተወገደ ትግሬው ይጠፋል የሚለውን የሚያምኑ ቁጥራቸው ጥቂት አይደለም። ትግሬዎች በአማራው ተፈናቀሉ ብለው ኡኡታ የሚያሰሙ የወያኔ ጭፍሮችም አልጠፉም። አዲሱ ሹምም ወርቀ ዜጋ የሚለው ክፍል ደንግጧል ብንል ማጋነን አይሆንም። ለአዲሱ ሹም ውዳሴ የሚያሰሙት ሁሉ ተጨባጭ ማጠየቂያ ማቅረብ እየተሳናቸው መጥቷል። ህዝብ የሚጠይቀውን ሽግግር ለዲሞክራሲ በአቋራጭ ማጅራት ለመምታት ይኸው ሩጫውን እያየን ነው። ተቃዋሚውን ክፍል ነጣጥሎና ከፋፍሎ ለማቸነፍ እንዳየነው ወንጀለኞች እነ ሌንጮ ቀዳሚ ተጋባዥ ሆነዋል። ሌሎችም በተናጠል እየተቀረቡ ኑ ወደ አገር ጥሪውን እየተቀበሉ ናቸው። ሁሉም ግን አገር አጥፊ የሆነውን የወያኔ ህገ መንግስት ተብዬ ከነ አንቀጽ 39 ተቀብለናል ብለው የሚምሉ የሚገዘቱ ናቸው። አንዳንዶቹማ ያልተናነሱ ዘረኞች። ዴሞክራሲያዊ መብት ከተከበረ እኮ ህገ መንግስት ተብዬውን መቃወም ቀዳሚ መብት ነው። የወያኔን ቡትቶ ባንዲራ ማቃጠልም መስፋፋት ያለበት ድርጊት ነው። በሙስና አገር የጎዱ ወያኔዎችን መሾም ሳይሆን መታሰር ያለባቸው ማለትም መቅደም ያለበት ነው። ክንፈዳኛውን አንስቶ አገር ያስለቀሰችውን አዜብ ጎላ መሾምና በዚያው አፍ በሙስና የተዘፈቁ ባለስልጣኖችን ልንከስ ነው ብሎ መለፈፍ ህዝብ ምንም አይረዳም ብሎ በእብሪት መንጫጫት ነው። ሁሉም የፖለቲካ እስረኞች ይፈቱ። በሽግግር ጥረት ሁሉም አገር ወዳድ ኃይሎች ይሳተፉ። ወያኔ ይህን ሁሉ መስማት አይፈልግም። በአዲሱ ሹም አማካኝነት የህዝብ ጥያቄ መልስ የሰጠ መስሎ ማደናገር ትግላችንን ከፋፍሎና የእርስ በርስ ግጭትን አጧጥፎ ለማፈን ነው ጥረቱ። ሁሉም አገር መጥቶ ይንቀሳቀስ ድለላ ነው። ሁሉም ሲፈታ ለኛ የሚጎነበሱት ማለት መሆኑ ይኸው በገቢር እየተረጋገጠ ነው። ጠንካራ ጸረ ወያኔ ኃይሎች በሀገራቸው መሰደዳቸው መገደላቸው የቀጠለ ነው። ውንጀላውና ክሱ አሁንም በላያቸው ላይ አለ። ይህ እገዳ ከቶም አልተሰረዘም። ጸረ አማራውና ጸረ ህዝቡም እንቅስቃሴ ያው ቀጥሎ እንጂ ቆሞ አይታየም። ይህን ሐቅ ለመደበቅ ግን ወያኔ ሰውየውን እየሻጠረው ነው። ቀስ በቀስ እስቲ ጊዜ ስጡት የሚሉን ጉዶች ደግሞ ፈልተዋል። 28 ዓመት ለወያኔ ጊዜ እንደተሰጠው የዘነጋን ይመስላቸዋል። በተጨማሪ ከልብ ካለቀሱ እንባ አይገድም ነው። ሊቢያ አያስኬድም ማለት እንችላለን። ከንቱ ሽንገላ። የአገራችን አንገብጋቢ ጥያቄዎችን ህዝብ ያውቃል፣ ደሙን ገብሮም አሳውቋል። በሊቢያ ለተገደሉት ወገኖች በሚል የአዲስ አበባ ወጣቶች ሲሰለፉ የቀጠቀጣቸውና ያሰራቸውም የአዲሱ ሹም ድርጅት የወያኔ አግዓዚ መሆኑም ገና እኮ አልተረሳም።
በዚያን ጊዜ ታግተው ወደ ዝዋይ ከተወሰዱት የሕገወጥ ድርጅት አባሎች ተብለው ግብረ ስየል የተፈጸመባቸው እነ ሱራፌል፣ አንተነህ፣ ዘውዲቱ፣ ጌትነትና ሌሎቹስ መች ተፈቱ? መለስ ዜናዊ ባዕዳንን ሲደልል ተቃዋሚውን ሁሉ አስሮ የረባ ተቃዋሚ አጣን ይላቸው ነበር። የረባ ተቃዋሚ ካጣን እኮ ስልጣን ሊያበላሸን ይችላል ብዬ ሰጋለሁ ብሎ ተራ ለበጣና ሽወዳ ሲያካሂድም ያታለላቸው ነበሩ። ዛሬ መፈጸም ያለበትን ተግባር እየሸሹ የሽንገላ ጉዞዎች፣ የዲስኩር ጥመትን ማርኪያ ስብሰባዎች፣ የፖለቲካ ሽወዳዎች ምንም የሚፈይዱ አይደሉም። ወያኔ እንደ ጥርስ ተነቃንቋል። መውለቁን ሊያመልጥ መቼም አይችልም። ወንዝ በሌለበት መሸጋገሪያ ድልድይ ሊሰሩ ቃል የሚገቡ ፖለቲከኞች አያስፈልጉንም፣ አይጠቅሙንም። የወያኔ ዘረኛ ጸረ ሕዝብ አገዛዝ እንዲወገድ እንጂ ጀሶ ተደርጎለት ተደግፎ በቀጣዩ እንዲፈነጭብን አንፈልግም። ወያኔን አንፈልግም። በቃ የሕዝብ መልእክት ይህ ብቻ ነው። ጸረ ወያኔ ትግላችን ተጠናክሮ ይቀጥል። ለልጅ ከሳቁለት ለውሻ ከሮጡለት የትም እየጮኸ ላንቃውን በመክፈት ይህ ውሻ አበደ አሁንስ ለየለት። ወያኔና ውሻ ይመሳሰላሉ፣ የሚፈራቸውን በግምት ያውቃሉ። ፈሪሰው ካገኙ ወያኔና ውሻ አባረው መንከስ ነው እስከ መጨረሻ። የወያኔ ውሾች ምንም ቢሯሯጡ ፊት አታሳዩአቸው፣ አትደናገጡ። እንደ ቆራጦቹ እናንተም ቁረጡ። ለተናካሽ ውሻ ፍጹም መድኃኒቱ የጠየ ሽመል ነው ዋናው አብነቱ። እኛ እስከምናውቀው በባህሉ መሰረት የሚናከስ ውሻ አያበዛም ጩኸት። ያየኛው ግቢ ግን ህመሙ ጠንቶበት አቅሉን አጣ በቃ አበደ ለየለት። ተናካሹ ውሻ ወያኔ ቡከኑ ሲያዩት ይታወቃል በከንፈሩ ባይኑ። የወያኔ ውሻ ለተንኮል ሲፈልግ በከንፈሩም ባይኑም ይታያል ሲያጨልግ። ለተናካሽ ውሻ ስግብግብ ወያኔ የምግቡን አሰጣጥ እወቀው ወገኔ። እየተነከሱ እስከ መቼ ማልቀስ? ውሻ ከሚበላህ በልተኸው ተቀደስ። ይሄ እብድ ውሻ የተክለፈለፈ ነክሶ ሳይጨርስህ እየለካከፈ እወቅ መድኃኒቱን ቀላል ነው ማርከሻው። እሾህ ለወጋው ሰው እሾህ ነው መንቀሻው። ባጠገብህ ያለው ሰረቀ ደመቀ እብድ ውሻ ሲነክስህ እያየ ከሳቀ እሱም ያው እብድ ነው አወቀ አላወቀ። ወያኔ እብድ ውሻ ጅራቱን ቆልፎ ሳያጠፋ አጥፋው ለካክፎ አለካክፎ። ካበዱ ውሾች ጋር አብረው የሚውሉ ካበዱ ውሾች ጋር አብረው የሚበሉ ልክፍታሞች ናቸው እነሱም በሙሉ። ያልተለከፋችሁ ቶሎ ገለል በሉ። ስትመርጥ ተጠንቀቅ ላሳስብህ እኔ ያበደውን ውሻ መርዘኛ ወያኔ። ወይንም የሱን ግርፍ የሱን አሽከር ሎሌ ወይም ጤነኛውን ደፋር ባለወኔ። ምርጫው የራስህ ነው ነቃበል ወገኔ።
ሲያታልሏት በመጫኛ ጣሏት። እየገደሉ ይማርህ እየቀበሩ እግዚአብሔር ያጥናህ እያጠፉ ፖሊስ ይፈልግልህ እያሰሩ እድሜ ይፍታህ እያባረሩ በሄድክበት ይቅናህ እያስራቡ መልካም እራት የሚል ቋንቋ በመጠቀም የተካነው የወያኔ ቡድን አሁን ደግሞ አዲስ የማታለያ ዘዴ ይዞ ቀርቧል። የህዝብን ጩኸት በመቀማት የራሱ ብሶት አስመስሎ የሚጮህለት አስመሳይ ቡድን አሰልፎ አሰማርቷል። ቡድኑም የተሰጠውን አዲስ ተልዕኮ ሳያዛንፍ በወጣበት አኳያ አልተሳካለትም ማለት አይቻልም። የወቅቱን የፖለቲካ ድራማ ከሞላ ጎደልም ቢሆን እየተወጣው ነው የሚሉ ታዛቢዎች ጥቂቶች አይደሉም። እንዲያውም አልፈው ተርፈው ሁኔታውን ወዴት እንደሚያመራ እስኪ እንየው የሚሉ አልታጡም። ለ27 ዓመታት የኢትዮጵያን ስም መጥራት ይቀርና መስማት እንኳን ሲያንገፈግፈው የቆየው ቡድን ዛሬ ተነስቶ ኢትዮጵያ በማለቱ ብቻ የለውጥ ብርሃን መጥቷል ብለው የሚናገሩ አልታጡም። ይህም ያልወለድኩት ልጅ አባባ ቢለኝ አፌንዳ ባዳባ አለኝ ከማለት የሚያልፍ ፋይዳ አያመጣም። በህዝብ ትግል ምክንያት እየተለወጠ በመጣው ሁኔታ አስገዳጅነት ወያኔዎች አዘናጊውን ግለሰቦች ብወዛ ስላደረጉ ብቻ መሰረታዊ የህዝብ ጥያቄዎች ሊረግቡ አይችሉም። ህዝብ ላነሳው ጥያቄ ጊዜ ስጡኝ ሊል የሚችል ጨቋኙ አገዛዝ እንጂ የህዝብ ወገን የሆነ ክፍል አይደለም። አልፎ አልፎ ግን ስለ ጊዜ ጉዳይ የሚያነሱ ክፍሎች እንዳሉ ባይዘነጋም ጊዜ የሌላት ሀገር ከየት አምጥታ ጊዜ መስጠት እንደምትችል ግን መረዳትም ሆነ ማስረዳት ያስቸግራል። ያ መከረኛው የ3000 ዓመት ጊዜ የሚጠቀስ ከሆነ ደግሞ ለታሪካችን ማጣቀሻ ከመሆን አልፎ ተርፎ ኢትዮጵያ አሁን ለገጠማት የሞት ሽረት ትግል ካለፈው ታሪኳ የምትበደረው በቂ ጊዜ ያላት ሀገር አይደለችም። ጊዜው ቢተርፋትም እንኳን ጊዜዋን ተጠቅማ ጊዜው አልፎበት ለመሞት የሚንገዳገደው ዘረኛ ስርዓት ከመገርሰስ በቀር ሌላ ምርጫና ጊዜ አይኖራትም። ኢትዮጵያ ምናልባት ስቃዋን ለማስተማም ጊዜ ይኖራት እንደው እንጂ በሽታዋን ለማስወገድ በምታደርገው ትግል ለአንድ አፍታም ቢሆን ጊዜዋን እንድታባክን አይጠበቅባትም። በሽታን ማስወገድ ጊዜ የማይሰጠው እርምጃ እንደሆነ ሁሉ ዘረኛውን ስርዓት ለማስወገድ ማቅማማት አስፈላጊ አይደለም። ከተሆነ ህዝባዊ አመጽ እየተቀጣጠለ ዘረኛውን ስርዓት እያርበተበተ በመጣበት ሰዓት ትግሉን ወደፊት መቀጠል እንጂ ለወያኔ ማንሰራሪያ የሚጠቅም ፋታ መስጠት ጎጂ እንጂ ፋይዳ አያመጣም። ኢትዮጵያ ሀገራችን በየጊዜው የሚመጣላትን መልካም ጊዜ ሳትጠቀምበት እየቆየች በተደጋጋሚ መቋጫው ወደማይገኝለት አዙሪት ገብታ ፍዳዋን ታያለች። ከዚህ ዙሪያ ጥምጥም በግድ መውጣት አለባት። አዲስ ክስተት ሲከሰት ከግርታ የተነሳ እስኪ ቆየት ብለን እንየው ማለት ያባት በመሆኑ አያስነውርም። አንዳንድ ክፍሎች ይህንን አቋም ቢወስዱ የግል አሳሰባቸው በመሆኑ መረዳት አያስቸግርም፣ አያስገርምም። በማንኛውም ጸረ ኢትዮጵያ ኃይል ትግል ላይ ተጻሮ መቆም አክራሪነት ሳይሆን የመርህ ጥንካሬን የሚያረጋግጥ ዘመን ተሻጋሪ ትውልድ አስከባሪ ተምሳሌት እንደሆነ መረዳት ያስፈልጋል። በጠንካራ መርህ ላይ መቆም የሚያስከብር የሀገራችን ታሪክ ያስተምረናል። ወቅታዊ የወያኔ ድራማ ማዕከላዊ ነጥብ የህዝብን ጩኸት በመቀማት የራሱ ጩኸት አስመስሎ በማቅረብ እያወናበደ የስልጣን ጊዜውን ለማራዘም መፍጨርጨር እንደሚሆን ደግሞ ማስተዋል ይገባል። የዚህ ዘረኛ ስርዓት እቅድ ለጊዜውም ቢሆን የህዝብን ትግል ጋብ ሊያደርግልኝ ይችላል ብሎ ያሰበውን በስራ መተርጎም እንደሆነ ገምቷል። ግምቱ ዋጋ ቢስ ነው ብሎ መደምደም የሚቻል አይደለም። የወያኔን መሰሪነት የፈጣሪውን ያህል ከሚያውቁት ኢትዮጵያውያን መካከል ኢህአፓ የመጀመሪያው ነው ቢባል ማጋነንም መመጻደቅም አይደለም። በመሆኑም ወያኔ የሆነውን እንዳልሆነ ያልሆነውን ደግሞ እንደሆነ ለማስመሰል የሚጠርና እንደ እስስት ተለዋዋጭ የሆነ ባህሪ ያለው ፍጡር በመሆኑ የህዝብን አመጽ ለመክታት እንደ አስፈላጊነቱ የሚገጥመውን ተለዋዋጭ ሁኔታ ለማስተናገድ የሚጥር ትዝቢ ድርጅት ነው። ዓላማውን ለማሳካት የማይጨራው ፍልፍል አፈር፣ የማይቆፍረው መቃብር፣ የማይቀላውጥበት ድግስ አልነበረውም። ይህንን ለማድረግ የሀገራችን ቀንደኛ ጠላቶች ከነበሩ ሁሉ ጋር ሳይቀር ደጅ ጠንቶ ትብብራቸውን አግኝቷል። አንደኛ
ከሶማሊያው ሲያድ ባሬ ጋር ተባብሮ የጦር መሳሪያ ገንዘብ በማግኘት የኢትዮጵያን ስትራቴጂያዊ ጥቅም አሳልፎ የሰጠ ለውጭ ኃይል የሰገደ ተንበርካኪና ካዲ ቡድን ለመሆኑ በማስረጃ የተደገፈ ሐቅ አለ። ሁለተኛ ከሊቢያው ሙአመር ጋዳፊ ጋር ተንበርክኮ እኛ የመኖች ነን ብሎ በመቅረብ በሚሊዮን የሚቆጠር ዶላር አግኝቶ የሀገራችን ቀንደኛ ጠላት ጋር የተባበረ ካዲ ጉጅሌ መሆኑ በተግባር አስመስክሯል። ሶስተኛ ከሌሎች አረባውያን ሀገራት ተባብሮ ኢትዮጵያዊ ማንነቱን አሳልፎ የሰጠ ወራዳ ቡድን ነው። በተንበርካኪነቱም የአረቦቹን ሁለንተናዊ ትብብርና እርዳታ አግኝቷል። በ27 የአገዛዝ ዘመን የኢትዮጵያን ሕዝብ ማንነት ውስጡን አብጠርጥሬ አውቀዋለሁ ከሚል የተሳሳተ ድምዳሜ ሊደርስ የበቃውም የሰራው የሀገር ክህደት ወንጀል ተሸፍኖ የቀረለት ስለመሰለው ነው። እስካሁንም ጎሳን ከጎሳ ሃይማኖትን ከሃይማኖት አንዱን ቡድን ከሌላኛው ያጋጨ በስልጣን ለመቆየት በቅቷል። አሁን ግን ጥረቱ ሁሉ የውሃ ሽታ እየሆነበት ይገኛል። የኢትዮጵያ ሕዝብ ጠቡ ከዘረኛ አገዛዝ መስራቾቹ ከወያኔዎች ጋር እንጂ ከግለሰቦች ተዋንያን ጋር አይደለም። ከአብይ አህመድም ጋር ቢሆን በግለሰብ ደረጃ ማንም ዜጋ ጥላቻና ጠብ ላይኖረው ይችላል። የሥርዓቱ ጠባቂ አራማጅና ተከላካይ በመሆኑ ግን ከሚያስከትልበት ተጠያቂነት አንጻር ከኑግ ጋር የተገኘ ሰሊጥ አብረህ ተወቀጥ ከሚለው ኃላፊነት ሊያመልጥ የሚችል አይሆንም። ከታሪክ ተጠያቂነትና ከትውልድ ወቀሳ ነፃ ሊሆን የሚችለው ግን የወያኔን ዘረኛ ስርዓት ቦርቡሮ ለመገርሰስ በሚደረገው እንቅስቃሴ ሁነኛ ሚና ከተጫወተ ብቻ ነው። ይህንን ጥረት ማድረግ ሲጀምር የኢትዮጵያን ሕዝብ ትብብር የሚያጣ አይሆንም። ያን ጊዜ ይሆናል ከኑግ ጋር የተገኘ ሰሊጥ አብሮ ከመወቀጥ የሚድነው። ወያኔዎቹ ወደዱም ጠሉም ኢትዮጵያዊነት ከምን ጊዜም በበለጠ አብቦና ፈክቶ ተስፋፍቶና ጠናክሮ በመውጣት ላይ ነው። የ7 ዓመታት የዘረኝነት ተውሳክ እየከሰመ ሄዷል። ሕዝብ ከፍርሃት ቆፈን ተላቋል። እርስ በርስ መጠራጠርንና አለመተማመንን እየተሸረሸረ ቦታውን ለህብረትና ለመግባባት እየለቀቀ እንደሆነ ብዙ ማስረጃዎች አሉ። እያንዳንዱ ዜጋ ለራሱ ህልውና ሲል ብቻ የኢትዮጵያን መኖር ከምንጊዜው በበለጠ አጥብቆ እንደሚሻ ያለ ጥርጥር በተግባር እያስመሰከረ ነው። በመሆኑም የኢትዮጵያ መኖርና የዜጎቿ አንድነትና ነጻነት ለድርድር የሚቀርብ እንዳልሆነ ሁሉም ተፈጣጥሟል ማለት ከሚቻልበት ደረጃ ተደርሷል። ኢትዮጵያዊነት ሱስ ነው መባሉ ዜጎች በህዋሳቸው፣ በደም ባጥንታቸው፣ በህሊናቸው፣ በመንፈሳቸው ወዘተ ሀገራቸውን ተለዋውሰውበታል ማለት ይመስለናል። በዚህ ስሜት የተሰረጸ ዜግነት ደግሞ ማንኛውንም ውጣ ውረድ ሁሉ ተቋቁሞ የኢትዮጵያን ዘላለማዊነት አስከብሮ ለትውልድ ያስረክባል። ወያኔዎቹ እኛ ከሌለን ሀገሪቱ ትፈርሳለች የሚሉት ከንቱ ማስፈራሪያ ኢትዮጵያን የሚያፈራርሱ እነርሱ ይፈራርሳሉ እንጂ ሀገሪቱስ አትፈርስም በሚል ህዝባዊ መልስ ተተክቷል። ነባቢቱ በተግባር እየተለወጠ በመረጋገጥ ላይ ነው። አሁን በየቦታው የንጹህና የኢትዮጵያውያን ንጹህ ደም በግፍ ይፈሳል። ወያኔ የመሰረተው ኮማንድ ፖስት ያለ አንዳች ተቆጣጣሪ ኃይል በሰላማዊ ዜጎች ላይ ጦርነት አውጆ ጭፍጨፋውን አላቆመም። ለውጭ ታዛቢዎች ፍጁታ ሲባል 10 እና 20 እስረኞች እየፈታ በሌላ በኩል ደግሞ በመቶና በሺህ የሚቆጠሩ ዜጎች ወህኒ ይታጎራሉ። እስር ቤቶች አሁንም በንጹሃን ዜጎች ተጨናንቀዋል። ስደት ዘጻት አሁንም የዜጎቻችን ዕጣ ፈንታ እንደሆነ ቀጥሏል። በወያኔ እስር ቤት የሚሰቃዩትን የኢትዮጵያ ብርቅዬ ታጋዮች የኢህአፓ አባላት አሁንም መዳረሻቸው የት እንደሆነ እንኳን ሊታወቅ አልተቻለም። የህዝብ መሰረታዊ ጥያቄ እስካልተመለሰ ድረስ ጥቃቅን ጥያቄዎች ምላሽ ሊያገኙ ይችላሉ የሚል ብዥታ ባይኖርም የሥርዓቱ ለውጥ ወደ የሚያመጣ አቅጣጫ ሰጪ ምልክት እንኳን አይታይም። ያ አቅጣጫ ባልተከሰተበት ሁኔታ የህዝብ ምርጫ አሁንም ትግሉን አጠናክሮ ከመቀጠል በቀር ሌላ መፍትሄ የለም። የሥርዓት ለውጥ ጥያቄ ህዝባዊ መሰረታዊ ስትራቴጂያዊ የመርህ ጥያቄ ነው።
የሚሸራረፍ የሚበወዝና የሚውሸለሸል መልስ አይጠብቅም፣ ተቀባይነትም አይኖረውም። በመሆኑ ህዝባዊ ትግል ይቀጥላል እንጂ አይገታም። አብይ አህመድን በኃይለ ማርያም ደሳለኝ እንዲተካ ምክንያት የሆነው የህዝብ ትግል እንጂ የወያኔዎቹ የፖለቲካ ክህሎት እንዳልሆነ ማንም የሚያውቀው ሀቅ ነው። ግለሰቦቹን ማሸጋሸግ ያስፈልገው በየዕለቱ ያስገመገመ የመጣው ህዝባዊ አመጽ ያስከተለውን መደናገጥ ለማረጋጋትና ከተቻለም አቅጣጫ ለማስለወጥም ጭምር ነበር። የዘዴ የታሰበውን አሟልቷል ባይባልም በጥቂቱም ቢሆን ህዝቡ በአብይ አህመድ የድራማ ተውኔት ላይ እንዲያተኩር አድርጎታል ቢባል ማጋነን ነው ማለት አይቻልም። የአብይ መተካት ለወያኔ መቆየት የነፍስ አድን መርፌ ስለሆነለት ለጊዜውም ቢሆን እፎይታን ሳይሰጠው እንዳልቀረ ይገመታል። ያም ሆኖ ግን አሁንም የህዝብ የስርዓት ለውጥ ጥያቄ አንኳር የትግል አሳሳቢ ኃይል ሆኖ ቀጥሏል። ህዝባዊው አመጽ ለጊዜው ጋብ ብሎልኛል ብሎ ወያኔ ሊያስብ ይችል ይሆናል። ግን ይህ የነርሱ ብዥታ እንጂ የህዝብን ቁርጠኝነት አይገልጽም። ህዝባዊው አመጽ በመላት ቀጥሏል። በአራቱም ማዕዘናት አንዱ ወገን ከሌላ ወገን ጋር እየተናበበ ሁሉም በየፈርጁ እየተባበረ ጸረ ወያኔ ትግሉን አፋፍሞታል። ከእንግዲህ ወዲህ ቅንጣት ያህል እንኳን እውነትነት በሌለው ፕሮፓጋንዳ ህዝብን እስከ መጨረሻው ያታለሉ መቀጠል አይቻልም። በዚህ አይነት ቅጥፈት የተካኑት የናዚ ጀርመን ሊቀ ካህናት እነ ጆሴፍ ጎብልስ ባቀጣጠሉት እሳት ራሳቸው ተቃጥለው የዶግ አመድ ሆነው ቀርተዋል። ወያኔና ተከታዮቹ ከህዝባዊ አመጽ ሊተርፉ የሚችሉት በአንድ መንገድ ብቻ ነው። የስርዓት ለውጥ ሊወስድ ወደሚያስችለው የሰላማዊ ሽግግር መዘጋጀትና ሁሉንም የሚያሳትፍ ሀገራዊ ጉባኤ መጥራት ብቻ። ኢትዮጵያ ለዘላለም ትኖራለች። ስላልሆን ተሳተንጂ በስጋና ባጥንት በደምና ጠጉር በጥፍርና ጅማት ተገነባሁ እንጂ ዝም አልልም ነበር ከመጠኑ አልፎ ያገብ ሲደረጅ ንጹሃኑን ወገን አድብቶ ሲፈጅ ወሮው ሲያንገላታ ሲያምስ ሲቀጠቅጥ ሲነዳ ባዋጂ መቼ አስችለኝ ነበር ሰውን ያህል ፍጡር በአደባባይ ሲገድል አውሬው የሰው ልጅ አልሆንኩኝም እንጂ ብሆንማ ኖሮ የሰማዩን መብረቅ ባለ ሰዓት ወደሮ እሰቅለው ነበረ ከራማን ጠልጥዬ ያን የሰው ከርከሮ በርግጥ አይቀር ነበር እንዲህ አንጀት ያሮ በርግጥ ብሆን ኖሮ የሰማዩን መብረቅ አነደው ነበረ ካለበት ገብቼ ያንን ነፍሰ ገዳይ በንጹሃኖች ደም እንዲያስጨማለቅ ተምዘግዝጌ ሄጄ ከዚህ ምድር ጥጋት ባክናፈ ደመናት ባየር ስንደቀደቅ አሳየው ነበረ ያን የሌጊዮን ቁራጭ የሰው ነፍስ አዋግቦ አጉል ሲመጻደቅ ብሆንማ ኖሮ የአራዊት ነጎድጓድ አደነቁር ነበር በጆሮ ግንዱ ላይ ማዕበል ለቅቄ አጥዞ የሚያሳብድ አይደለሁም እንጂ ብሆንማ ኖሮ ያንን አውሎ ነፋስ አሳየው ነበረ ያንን ነፍሰ ገዳይ የራሱን አሟሟት በደመላሽ ደንደስ እመቃት አውርጄ ስከተው ከዚያ አንጦሮጦስ ዋያ እንደሰበረው ማሽላ ጠባቂ ማማ ላይ ተሰቅሎ እንደሚያስፈራራው እንዲያ ወቅ ጠራቂ አሽመድምጀው ነበር ገና ያኔ ድሮ ሆነማ ኖሮ መላክ ሰው አዋቂ ሆነማ ኖሮ ያየራት ነጎድጓድ ከሰማይ የሚበርቅ ስንቱን እኩይ ነበር የማስገባው ድባቅ ቀጥቅጬ ጎለጎታው ርጄ የምከተው መቅ ካፈር ከትቢያው ጋር ባንድ የማደባልቅ ሳልሆን ቀረሁ እንጂ የሰማይ ነጎድጓድ ስንቱን እኩይ ነበር አቃጥዬ ማነድ በትንትና አድርጌ የማወርድ ምድረፋይ በሆነማ ኖሮ የዚያን የናሴ ዶፍ የጳጉሜን ፏፏቴ የክረምቱን ምጎርፍ ስንቱን አረመኔ በሰው የሚጫወት በደባና በግፍ
ጠራርጌ ሁሉን ባርባሮስ አውርጄ ከዚያ እንጦሮጦስ ነበረ መዘፍዘፍ በትሬን ታጭኜ ያንን ሁሉ ባንዳ ጠቅልዬ ወስጄ ነበር የማራግፍ እንዲያው ሳላስበው ሰው ሆኖ ፍጥረቴ የንብ ያህል እንኳ የመርዝ ጠብታ ሳይኖረኝ ሳላገኝ እንዲያው በማጣቴ ልዩ ሜካኒዝም የሌለው ሆነና ማጥቃት መከላከል የሰው ሰውነቴ እንዳረረ አለ በንዴት ተቃጥሎ ውስጣዊው አንጀቴ ዋናዎቹ ክፍሎች ያጋል የገላዬ ልቤ ኩላሊቴ ሳምባዬና ቆሽቴ ሆነማ ኖሮ የጢስ አባይን ጎርፍ ጥርሩን የሚያፈስ አሳየው ነበረ ጠራርጌ ካገር አፍሼ ወስጄ የምጥል ባርባሮስ ከናዛሄል ጉድጓድ ከናዛዝኔል ተባይና ቅንቅን በመፍላት ካለበት ከዚያ ቀንጦሮጦስ አይደለሁም እንጂ ብሆንማ የጳጉሜን አፈና አሳየው ነበረ ያንን ሁሉ ባንዳ ሴቱን ለክቼ ዋጋውን መዝኜ ለሰራው ሙስና እንዲህ እንዳሾፈ መች ቆይ ነበረ ነፍሰ ገዳይ ሁሉ ሰክሮ በጭቆና ሞጥሟጣ የሰው ልጅ ምንነት ክቡር ቅዱስ ፍጡር መሆኑን ማይገባው ደንቆሮ ነውና አይደለሁም እንጂ ብሆንማ ኖሮ ነደ ነበልባሉን የሳቱን ኮረንቲ አንቸስሽ አንድጄ ጠብሼ ቀቅዬ አተናበን ነበር ግፈኛውን መልቲ ከዚያው በአደባባይ በጥይት ቀጥቅጦ በሾተሉ አርዶ ንጹሃን ወገንን ባጠፋበት ቦታ ሰጠው ነበረ በዚያው በአደባባይ ዋጋውን ላላቲ አልሆንኩኝም እንጂ ብሆንማ ኖሮ አንዳጅ አቃጣዩን ቤንዚና ላይ አምጋስ ወይም ክብረ ሰማይ ስጋ ውስጥ ገብቼ ነፍስ ምጠዘጥስ አለያም ያንን ድኝ ካጥንት ጉልጥምት ገብቶ ስርም ያደነዝዝ በሆነማ ኖሮ ከልብ ስር ገብቶ እንደ በታች አሲድ ነፍስ የሚያነዘንስ አለዚያም ያንን መርዝ ሰጠው ነበረ ተመጣጣኝ ዋጋ ላጠፋቸው ነፍሶች ለፈጸመው መዘዝ አይደለሁም እንጂ ያንን ምረት የለሽ ነፍስ አውልቅ መጋኛ ንጹሃንን ገርሎ አረመኔው ባንዳ መች ይችል ነበረ አንዲት ሰዓት እንኳን ጸጉሩን አንጨፍርሮ ተዝናንቶ ሚተኛ በእጃው እንጂ ለሱ እኔ አለመሆኔ አሳልፎ ሰጪ ወይ እንደ ይሁዳ ወይ እንደ ጲላጦስ ገና ድሮ ነበር ለሰራቸው ግፎች ዋጋውን የምከፍል ለተጫወተበት ለንጹሃኖች ነፍስ አለመሆኔማ ለሱ በእጃው እንጂ ብሆንማ ሮኬት አደባየው ነበር የዘርዘሩ እንዳይተርፍ በታትኜ ካዘቅት እስከ ዘላለሙ ድምጥማጡ ጠፍቶ በንጹሃን ወገን ዳግም ላይ ይጫወት አይደለሁም እንጂ ብሆንማ ኖሮ ሳተላይት የሰማይ አሳየውም ነበር ተምዘግዝጌ ሄጄ ከዚህ ካለውበት ከምድሩ ጥጋት ላይ ትቢያ አመድ አድርጌ ስቆጋው ስወቃው ትናኝ ቡናኝ ሆኖ በይፋ እንዲታይ ከመቅስፈተ አይን ኢምንት ወዶጋመድ ሆኖ ሲደመሰስ ምንም ላይ ቀርላዋል አለመሆኔማ በእጅጉ ጠቀመው የሚጣቁን ጠበል አሳየው ነበረ ጋኔኑን አግዝፌ በያረሁ ላይ ዋይ ዋይ ያሰኘው ሳስጮኸው የምውል ብሆንማ ኖሮ በላሳቱን ሰይፍ ወይ እንደ ገብርኤል አልያም ሚካኤል ነበልባሉን ቶን በሚተፋው ጦሩ በፍህም አለንጋው አኮማትሮ ሚገል ካሉበት ገብቼ ከተሸሸጉበት ከግፍ ምሽጋቸው ሰራዊት እሳት ናይል የባንዳ መንጋዎች ምድረ ጭራቅ ሆነ ጋኔል ወለጊዮን የውሻ ግፈኞች አይቀልዱም ነበር እንዲያ በሰው ሕይወት በስላሴ አምሳል እንደዚያ ሚጥሚጣ ውስጣዊ አካላትን ሰርስሮ የሚያናውዝ ጠቅላይ ቢሮ ገብቶ ነርብ የሚወዘውዝ ምሱን ሰጥ ነበር ዘረኛውን ገዳይ ሆኜ በአደባባይ አፍዝ ወአደንግዝ ሆኜ ብሆን ኖሮ ያንን መድፍነ ጸር የምድር የሰማያት ባገር የገባውን ዘረኛ ወረርሽኝ ኔፍሊም መናፍስት እንደ ተነገረው በኦሪት ዘፍጥረት ዓለም እንዳጠፉት በየብስ በአየሩ ተረጭተው ተዋልደው በሆኑ መላእክት ልቡሳነ አጋንንት በደመሰስኩ ነበር ለአንዴም ለምን ጊዜም ድራሹን አጥፍቼ ጋነብ የምከት
ብሆንማ ኖሮ ድድተ ቢክነ ጸረ ነፍሳት ቅመም ከበረሃ ፈልቶ ከተማ ውስጥ ገብቶ ብዙሃን ካሉበት ጤና የነሳውን ቢንቢና በረሮ ባንድነት ለማውደም አልተኛም ነበር መርዤ ለማጥፋት ቀን ሆነ ሌሊትም አይደለሁም እንጂ ብሆንማ ኖሮ ቲኤንቲ አሲድ ባንተከተኩ ነበር እንደ ንፍር ውሃ አካሉን ለማድረግ ብናይ ብትናመድ አይደለሁም እንጂ ብሆንማ ኖሮ መዳመጫ ሩሎ ወይም የጣሊያኑን ትልቁን ከባዱን ግዙፉን አሎሎ አሳየው ነበር ያንን ነፍሰ ገዳይ ከስራ አጋድሜ እንደ ቸርችል አስፋልት አድርጌ አመልማሎ አይደለሁም እንጂ ብሆንማ ኖሮ መጥፍና መትረየስ ኢላማዬ ነበር ያ ጨካኙ ባንዳ ውሻ ነፍሰ ገዳይ ባንዴ እንዲደመሰስ አይደለሁም እንጂ ብሆንማ ኖሮ የሪሞቱ ፈንጂ ስንቶቹን ንጹሃን አስሮና አፍኖ በጭከና ገድሎ አይኖራትም ነበር ራሱም ታፍኖ ይሞታታል እንጂ በትንትኑ ወጥቶ ስጋና አጥንቱ ለቀብር እንዳይመች ላፈር እንዳይበጅ ብሆንማ ኖሮ የባህር ውቅያኖስ ደምሳሹን ማዕበል አንገላታው ነበር እሱ እንዳንገላታው የዋሁን ወገኔን ባልፈጸመው ወንጀል ብሆንማ ኖሮ የፋመ የጋመ ነበልባለ እሳት እፈጀው ነበር እያንዳንዱን ገዳይ ፈልጌ ካለበት ተደብቆም ቢሄድ ከገባበት ምሽግ ከውደው ነበር በየደረሰበት አይደለሁም እንጂ ብሆንማ ኖሮ ሰይፍና ጎራዴ ባጠፋሁት ነበር ቀንጥሼ ቆርጬ ከትፌ መትሬ ላዋይም ላላስቀር ያንን ነፍሰ ገዳይ ሺህ ጊዜያት እንዴት ለምን አንዴ አይደለሁም እንጂ ብሆንማ ኖሮ ያንን ድንጋይ ወፍጮ እሰልቀው ነበር ነፍሱን ከስጋው ጋር ባንድነት እንዲልም እንደ ጨሃ ቆጮ እንዲያ ለመሆኔ በጀውና ዛሬ እንዳሾፋለ በነፍሳት ሲጫወት የሚያጠፋው ጠፍቶ ዘረኛው አጅሬ ብሆንማ ኖሮ የመቅደላውን መድፍ ዛሬውኑ ነበር ካለበት ገብቼ የዘረኛን መንጋ ቀልቡን የማጣድፍ ያንን ነፍሰ ገዳይ የደደቢት ነፍሱን አጭሼ ማሳርፍ ብሆንማ ኖሮ የዘንዶ የማመዝ ጊዜ አልሰጥም ነበር ለዘረኛ መዘዝ መሸገበት ሄጄ ካለበት ገብቼ ቶሎ ምጠዘጥዝ ነበር ምን ይሆናል ሳልሆን ቀረውና ቀረ እንጂ ስተክዝ ብሆንማ ኖሮ የኒክሌሩን ቃታ የኦቶሚክ ቦምቡን በተን የምመታ ዶጋመዱን ነበር ወዲያው የማደርገው ዘረኛን ወስላታ አላንዳች ማመንታት አላንዳች ይቅርታ ብንሆንማ ኖሮ የዚያችን የንመርዝ የውስጥ ነፍሱን ነበር ሰርስሬ ገብቼ እስኪያብድም ጠዘጥስ ወንበዴ አጋሚዶን ከሕይወቱ መዝገብ ሰርዤ ምደልስ ብሆንማ ኖሮ የክትክታር ጩሜ ጨርቁን አስወልቄ መሬት አጋድሜ ሾካ ሚኬላ ላይ አስምዬ አስፈጥሜ ዋይ እስኪል ነበር የምገርፈው ቆሜ አልሆንኩኝም እንጂ አጅሬን አኮርባጅ አልያም ያን ጅራፍ አልያም አለንጋ ያበጠ ብሪት አስፈጅ ዘርሬ ነበረ 90 ገርፌ ከልክ የማስገባ ያን ሁሉ አወናባጅ ብሆንማ ኖሮ ያን ኮበሯን ቅጠል ዋይ አሰኝ ነበር ጭንጭኑን ለብልቤ ባንዳውን ግልገል ጨካይ ልቡን ነፍሱን ባንድነት ቆጥቁጬ ጥይቱን የማስጥል አይደለሁም እንጂ ብሆንማ ኖሮ እፀ አለብላቢት ነድፌ ነበረ ያን ምሱን ሰጥቼ አስምዬ የምለቀው በሰው ላይ ጫወት ብሆንማ ኖሮ ያንን ክብረ ሰማይ አቃጥለው ነበር ልቡ እስኪጠፋ ነፍሱ እስክትጦዝ በጠራራ ፀሐይ ያንን ባንዳ መንጋ ሀገር ያጠፋውን የፈረንጅ ተወካይ ብሆንማ ኖሮ የመናፍስት ጸር ያንን ዕፀ ኮሞል አቦነው ነበረ ከሀገራችን ምድር ያንን አረመኔ የበረሃ ጋኔል ብንሆንማ ኖሮ ሰፍነግና ሐሞት ለማጥፋት ለማውደም ንጹሃንን ሕይወት ሰበብ የሆነውን የባንዳ ሰራዊት እግተው ነበረ በቅጽበት እንዲሞት ብሆንማ ኖሮ ያንን አብርር ቅጠል አሳድደው ነበር በአገር ውስጥ እንዳይበቅል ያንን ባንዳ ሁሉ የዘረኞች ጠብደል
ብንሆንማ ኖሮ የቃጫውን ጅራፍ ሱሪውን አውልቄ ነበር ያለ ምረት 90 የምገርፍ። ብንሆንማ ኖሮ መዝምሮ በታኙን ያንን ዳይናማይት አስተንፍሶ ነበር ያበጠው ንብሪት አገር ሕዝብ አጥፊውን የባንዶችን ክስረት። ብንሆንማ ኖሮ ያገሬን በርበሬ ቃሪያና ሚጥሚጣ ነበረ ገብቼ ከርሱን አቃጥዬ በአፍንጫው በኩል ሰርስሬ ሞጣ። ብሆንማ ኖሮ የቆላ አንተርፋ አሳብጬ ነበር ሆዱን የምነፋ ከበሮ እስኪወጣው ኋላ ለመነረት ለመብታት በይፋ። ለምን እንዲህ ያለ ኃይለ ቃል ያለበት ይጥፋል የሚል ሰው ቢኖር ካለንበት ለዛር ተቆርቁሮ የሚጠይቅ ምህረት። የኔ መልስ ቀላል ነው መጣፍ ያጣቅሳል ደቂቀ ነቢያት ያሉትን ያመጣል። ኦ ሰብ ለምን ትንከ ታርምሞ እንዘ ትረኢ ይውጦ ሀጥ ለጻድቅ ለምን እንትላለህ ዝም ማለቱ እኮ ነው። ሀጥው ጻድቁን ሲበላው ሲውጠው ከቶ አይታለፉ። ብሆንማ ኖሮ ገብርኤልን መልአክ ብንሆንማ ኖሮ ሚካኤልን መልአክ አሳየው ነበረ መናፍስትን ሁሉ ካለበት ገብቼ በሳት ሰይፍ የማኝክ። ብሆንማ ኖሮ ያንን ፈረሰኛ ያራዳ ጊዮርጊስ እንደ ቢሩታዊት ሲጫወት እያየው በእናት ሀገሬ ነፍስ በዚያች ኢትዮጵያ በብጽዕት በቅድስ በቡርክቲ መንፈስ ምን ያስችለኝ ነበር በሩቅ ሆኖ ማየት ባህል ሕይወት ሲፈርስ። ተንደርድሬ ሄጄ እቀጠቅጥ እንጂ የባንዶችን ደንደስ። ብሆንማ ኖሮ የጣሊያኑን ድጅኖ አፈራርስ ነበር የዘረኛን አጥር እስኪጠፋ በኖ። እቀቅልም ነበር ያን ሙጃ እስኪበስል ተከድኖ። በሆነ ተአምር የላይኞችን ኃይላት ለመሆን ስላልቻልኩ እጠብቃለሁኝ ካለሁበት ሆኜ ዘመን እየቆጠር። እንግዲህ ያለብኝ መጠበቅ ብቻ ነው ያችን ዕለት ፍትህ ያችን የፍርድ ቀን አውድ ላይ አስጥታ እስክታሳይልህ። ግን በዚህ ሁኔታ እንዳልኖር አውቃለሁ። አንድ ቀን ገብቼ ከቆራጥ ወገን ጋር አተራምሳለሁ። ነባሩን ቁጭቴን በርግጥ እወጣለሁ። እስከዚያ ዕለት ግን ዝግጅት አልተውም። የሌዘር ቢም ጥበብ አለያም መሰውር ሳልፈጥር አልቀርም። በሩቁ የሚገጭ በሩቅ የሚያደባይ ኃይለ ምድር ወሰማይ ሰርቼ ስዘጋጅ ይሆናል ያን ጊዜ ፊት ለፊት ተጋጥመን ይፋ ምንተያይ። ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም ባንድ ላይ። ምድረ ባንዳ ሁሉ እንዲህ እንዳሾፈ አይኖርም ባንድ ላይ። ይመጣል አንድ ቀን የፍትህ አውድ ቆሞ ፍርድ የሚሰጥበት። ሙጃው ከመገሩ ፍሬው ከስናሩ አረቡም ከእህሉ ነጥሮ ቢመርስበት። ባህሪው አይደለም ለዚህ ግዙፍ ዓለም በአንድነት መከመር ግድያና ፍርያት። እስከዚህ ድረስ ግን ብርቱና ጠንካራ ስላልሆንኩኝ ብቻ ልቆዝም አርምሜ ለፈረንጁ ሳይቀር ሆኜ መጫወቻ። እብድ ነው ተብዬ ለደንቆሮ ሁሉ ሆኜ መዛበቻ።